ጀግናዎቹ ደሊላና አቶ ካሌብ ከሚባለው በላይ አመረሩ። ቤዛንና ወይዘሮ አልማዝን በፖሊስ ቁጥጥር ውስጥ አስቀፈደዷቸው። እንዲሁም ደግሞ የሰሩት ተንኮልና ሴራ እጅግ በጣም አደገኛ ስለነበረ ከሚባለው በላይ ወይዘሮ አልማዝ ካሌብን ለማሳመን ደፋ ቀና ስትል እሱም ደግሞ መሬት ላይ አስተኝቶ ረጋግጦ ከተዋት በኋላ ወደምትፈልጊበት ቦታ ሳይሆን የምትሄጂው አንቺ ፖሊስ ጣቢያ ውስጥ ገብተሽ የእጅሽን እንድታገኝና እንድትሰቃይ ነው የምፈልገው ብሎ ወሰነ። እጅግ በጣም የሚያሳዝንና የሚገርም ነገር ተፈጠረ። ካሌብ እንግዲህ ወይዘሮ አልማዝንና ቤዛን እስር ቤት ለማርመጥመጥ የሚፈልገውን ፋይል በሙሉ ደሊና ካጠገብ ሆና ስትተባበረውና ስታግዘው ነበር። እሱም በጣም ደስተኛ ሆነና ራሱን መቆጣጠር አቅቶት፣ ደሊናም ደግሞ ፖሊሱ አንቆ ሲይዛት ራሷን መቆጣጠር አቅቷት ከአልማዝ ጋር በምንም አይነት ሁኔታ ማምለጥ እንደማይችሉና የእጃቸውን ማግኘት እንዳለባቸው ተወሰነባቸው። ወይዘሮ አዜብ ከሚባለው በላይ ብዙ መስዋዕትነትና ዋጋ ለደሊና ካጠገብሽ ሁኜ አግዝሻለሁ፣ ምንም ቢሆን ካሌብ ያንቺ ብቻና ብቻ ነው። ይቺ አረመኔና እርምጦ የሆነ ሴት በፍጹም እንድትጫወትብሽ እንዳትፈቅጂ። ደሊና አንቺ በጣም ጥሩና መልካም ሴት ነሽ። መልካምና ጥሩ ነገር በሙሉ ላንቺ ይገባሻል። ደሊላ ማለት እጅግ በጣም የዋህና ከልቧ የምታፈቅረው ካሌብን እስካሁን በተፈጠረው በቤተሰቦቹ ጉዳይ ላይ ላለመናገር የፈለግኩት እኔ ከምጠብቀውና ከማስበው በላይ ችግር ገብቶ መሰቃየትን ማየትን አልፈልግም። ያንን ደግሞ በፍጹም ስለማልፈልገው እሱ በየትኛው መንገድ ላይ ደስተኛ እንዲሆንልኝ እፈልጋለሁ ብላ ለወይዘሮ አዜብ ስትነግራት፣ ምንም አትጨነቂ፣ እኔ የቻልኩትን ያክል አግዝሻለሁ። ምንም ቢፈጠር ምንም ሁላችንም ወደፊት ከምንጠብቀውና ከምናስበው በላይ ትልቅ ስኬት ይጠብቀናል። ስለዚህ እመኒኝ፣ እነዚህ አስመሳይ ሰዎች የእጃቸውን ማግኘት አለባቸው ብላ ከሚባለው በላይ ወሰነች። ይህንንም ነገር እጅጉን በጣም ለመተባበርና ዋጋና መስዋዕትነት ለመክፈል የበቃችላት ወይዘሮ አዜብ ናት። አብሽሪ፣ አይዞሽ፣ እንዳትጨነቂ እያለች ከአጠገቧ ሁና እንድታበረታታት ያደረገችው ማለት ነው። ካሌብ በመጨረሻ እውነታውን ሲያውቅ እጅግ ራሱን በጣም ነው መቆጣጠር ያቃተው። እኔ እኮ እስከ ዛሬ ድረስ ከጎኔ ሰው አለ ብዬ አስብ ነበር። ሲበዛ ግን በጣም አስመሳይና ራስ ወዳድ ናችሁ። በተለይ የእናቴ ባስ። እናቴ ይሄንን ነገር ታደርገኛለ ብዬ አንድ ቀንም ገምቼው አላቅም ነበር። እማዬ እኔስ ምንስ ቢፈጠር ልጅሽ አይደለው እንዴ? እንዴ ይህን ያክል ክፋትና ተንኮል እኔ ላይ ለማድረግ ቻልሽበት ብሎ ሲያፋጥጣት፣ መጨረሻ ላይ የእጃቸውን ማግኘት ያለባቸው በፖሊስ እስር ቤት ገብተው መርመጥመጥ እንዳለባቸው ስላመነ አሁንም ቢሆን ባለው መረጃና ፋይል እንዲሁም ደግሞ ከምታስቢውና ከምትነግሪው በላይ እያንዳንዱ ለተፈጠረውና ለሆነው ነገር በሙሉ እንትንልሻለሁኝ፣ ዋጋ አስከፍላታለሁ። አንቺ አትጨናነቂ ቤዛ። እስካሁን ድረስ እያስመሰልሽና እያዋሸሽ በህይወቴ ላይ ትልቅ ታሪክና ጠባሳ ሰርተሽብኛል። ያን ጠባሳ ደግሞ የምበቀልሽ እኔ ብቻና ብቻ ነኝ ብሎ ካሌብ ጀግናውና አንበሳው ከደኒና ጋር ሆነው ቤዛንና ወይዘሮ አልማዝን እስከ መጨረሻው እስር ቤት ለማስቀፍደድ ወሰኑ። ቤዛ የምትባል አደገኛና ከባድ ሰው ያልተጠበቀ ነገር ያደረገችው እጅግ በጣም ያሳዝናል። እሱ ምንድን ነው? ካሌብን አግታ እንዳሰቃየችው እንዲሁም ደግሞ እዛ ቦታ ላይ ጆሮ ጌጧን ትታ እሱ አግኝቶ አምጥቶ ሲያዋርዳት ሁሉም ነገር በዛ በደስታ እንዳልሆነ
በሌላ ሰው እንዳልሆነ ሌላ ተንኮልና ሴራ ማቀድ ያለብን አሉና ያንን ተንኮልና ሴራቸውን ካቀዱ በኋላ ማስረጃቸውን አጠራቅመው ለካሌብ ሰጡት። ካሌብም አይኑን ወደ ወይዘሮ አዜብ ጋር ሲያፈጥ ደሊና በፍጹም ይሄ ልታደርገው አትችልም፣ ካሌብ ማስተዋል አለብህ፣ አዜብ ይሄን ነገር አታደርግም፣ ቆይ ምን ሆነህ ነው እያለች ማፍጠጥ ጀመረች። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የደሊና ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦች እጅግ አመሰግናለሁ። እጅግ በጣም በጉጉት የምንጠብቀውና አጓጊ የሆነው የደሊና ድራማ እንግዲህ በጣም በሚገርምና በሚደንቅ ሁኔታ ይዘውልን መጥተዋል ማለት ነው። በመጨረሻም ላይ እስካሁን ተኝቶ ካሌብ በመንቃቱ በጣም ደስ ብሎናል። ሌላውና እጅግ በጣም ገራሚው ነገር ደግሞ እስካሁን ድረስ ይሄን ነገር እንድትደብቅኛለሽ ብሎ ደኒላ ላይ ከባድና አደገኛ ችግርን እየፈጠረ ይገኛል። እሷም ደግሞ እኔ ይህንን ነገር ያደረግኩት ላንተ ሰላም ስል ነው፣ ከቤተሰቦች ጋር ምንም ቢሆን ማጣላት የለብኝም። ሲቀጥል ደግሞ አንተ እያሰብክና እየፈለግ ያለው አካሄድ በፍጹም እየገባኝ አይደለም። ምን ሆነሃል? ቆይ ተረጋጋ እንጂ ካሌብ፣ ስሜታዊ አትሁን። እስካሁንም ድረስ ሳታውቀው ብዙ ነገር ጎርተውሃል። አሁን ላይ ግን እውነታውን ስላወቅ የራስን ውሳኔ እንድትወስን ያደርጋል። ተይ ደኒላ፣ እንደዛ አትበይ። የእውነት ብታፈቅድኝና ብትወጂ ኑሮ እውነታውን ትነግሪኝ ነበር። እስካሁን ድረስ ሲጫወቱብኝ የነበሩት እነዚህ አረመኔና ራስ ወዳድ ሰዎች የእጃቸውን ማግኘት አለባቸው። ያ ካልሆነ ግን ከምታስቢውና ከምልሽ በላይ ያልተጠበቀና ከባድ ነገር እየተፈጠረ እንዴት እስካሁን ድረስ አስችሎች ዝም አልሽ? ሌላው ደግሞ እጅጉን በጣም በሚገርምና በሚደንቅ ሁኔታ ለረጅም ጊዜ ዋጋና መስዋዕትነት ተከፍሎለታል። እንዴት ቤተሰብ ሲቀልድብኝና ሲጫወትብኝ አንቺ ዝም ብለሽ ታያለሽ? ይሄ ውርደትና ቅሌት ነው አለና ቀወጠው። እሷም እንግዲህ ወይዘሮ አዜብም የተቻላትን ለማስረዳት ብትሞክርም እቺ አደገኛና መሰሪ ቤዛ ደግሞ ከወይዘሮ አልማዝ ጋር እንግዲህ ካሌብ ሞኝ ነው፣ የዋህ ነው። የፈለግነውን ነገር ብንለው በፍጹም ሊረዳ አይችልም። ስለዚህ እኛ ያለን አማራጭ ነገሩን ወደ ሌላ መቀየር ነው ብላ ስትል እንዴት አድርገን ነው የምንቀይረው? እንዴት አድርገን እንቀይራለን ለሚለው በጣም ጥሩ ከምታስቢውና ከምትዩ በላይ እኔ ነገሮችን አቀናብሬ ጨርሻለሁ። ወይዘሮ አዜብን በወጥመድ ስር እናስገባታለን። ይህንን ሁሉ ታሪክ ያደረገችው እሷ እንደሆነች በደንብ አድርገን ለካሌብ እናሳምነዋለን ተባባሉ። ስልኳ ላይ መረጃዎችን ከሰበሰበች በኋላ ቤዛ አምጥታ ለካሌብ ስታሳየው እሱም በጣም ደነገጠና አዜብ ይህን ነገር አንቺ ከኛ ቤት እየበላሽ እየጠጣሽ ቤተሰብ መስለሽ ይህን ሁሉ ሴራ ያደረግሽው አንቺ ነሽ? ምን አይነት ቅሌታምና ውርደታም አሳፋሪ ሴት ነሽ ብሎ ሲጮህባት ደሊላም ጮኸችና እንዴት እንደዚህ ትላለህ? እሷ ይህን ነገር እንደማታደርግ እወቅ። በተደጋጋሚ ይህንን ሴራና ተንኮል ሲጠነስሱ የነበሩት እንዲሁም ደግሞ እኔ እናንተን እዛ አግተው ሲያሰቃዩ የነበሩት ሁለታቸው ብቻና ብቻ ናቸው። ሌላ ማንም እንደዚህ ያደረገ የለም። ለምንድን ነው የማትረዳኝ? አለችና ቀወጠችው። እሷም ደግሞ እባክሽ ደሊላ፣ አንቺ በምንም አይነት ሁኔታ ስታለቅሽ ማየት እኔ ምንም ቢሆን አልፈልግም። ስለዚህ ወደድሽም ጠላሽም ተረጋጊ። አሁን ሁሉንም በራሴ መንገድ ለማጣራትና ለመወሰን ዝግጁ ነኝ ብሎ ሲል በጣም አዘነችና እንግዲህ ደሊላም መጨረሻ ላይ ሳሎን እያጸዳዳች ምናምን ቤዛ መጣይና ስሚ አንቺ ተራገረድ፣ እድሜ ልክሽን የሰው ቤት ስታጸጅና ስፈገፍጊ አይሰለችሽም እንዴ ብላ ስትላት አይሰለቸኝም፣ ይሄ እኮ በጣም ጥሩ ስራ ነው፣ አንቺ እንደምታስቢው አይደለም። ስለዚህ የፈለግሽው መሆን ትችያለሽ። አሁንስ አልበዛም እንዴ? የምሬን ነው የምልሽ። ከምለው በላይ እንዳንቺ አይነት አረመኔና እርጉምት ሴት አጋጥሞኝ አያውቅም። እና ወደድሽም ጠላሽም እየሆነና እየተፈጠረ ያለው ነገር
ፊት ለፊት መጋፈጥ ከቻልሽ ተጋፈጪ፣ ካልቻልሽ ግን ውስጥ ለውስጥ እየሄድሽ እባክሽ የሌለና ያልተፈጠረ ነገር እየፈጠርሽ የቤተሰቡን ሰላም አትበጥብጭው ብላ አለቻት። እንግዲህ በጣም የሚገርምና የሚደንቅ ነገር ነው ቤተሰብ እየተፈጠረ ያለው ነገር። ደሊላ ከሚባለው በላይ ለካሌብ ያላት መውደድና ፍቅር እጅግ በጣም ለየት ያለ ነው። ሌላውና ትልቁ ነገር ደግሞ እጅጉን በጣም የሚያሳዝነውና የሚገርመው ነገር አሁን ላይ ደሊላን በፍጹም እየፈለጋቻት አይደለም። እቺ ከዛ ከቤት በምንም አይነት ሁኔታ መንቅራ በቃ ያለምንም ተጠያቂነት ካሌብን ለራሷ ለማድረግ ነው። ካሌብ ደግሞ አሁን ሁሉንም ነገር እንደዚህ ያደረጉት ወይዘሮ አልማዝና ቤዛ መሆኑን በማወቁ በጣም ደስ ይላል። እንዲሁም ደግሞ የሚያሳዝነው ነገር ወይዘሮ አዜብ እየጠበቀቻት ነበር። እሷን ይህንን ነገር አድርጋ እንትን በማለቷ በጣም ያሳዝናል። ደሊላ ደግሞ ነገሮችን የቻለችውን ያህል ለማስረዳት መሞከር ቢኖርባትም ከአቅሟ በላይ ስለሆነ እየተፈታተናት የነበረው ምንም መለወጥም አልቻለችም። ቤተሰብ በጣም ያማል እውነት ለመናገር። ሌላው እንግዲህ እጅጉን በጣም የሚገርመው ደግሞ ወይዘሮ አልማዝ በዚህ ልክ ሽምጥጥ አድርጋ ልጇን ስትክደው ያሳፍራል። እኔ እኮ ልጅህ ነኝ፣ እናትህ ነኝ፣ 9 ወር ሙሉ ተሸክሜ ያሳድጌ እንዴት ይሄንን አይነት ክፋትና ተንኮል ታደርጋለህ ብለህ ታስባለህ? ልጄ የማንንም ልቅቃሚ ወሬ እየሰማህ ከሚባለው በላይ ራስህን ችግር ውስጥ አትክተት። እኔ እኮ ላንተ ብዙ ዋጋና መስዋዕትነት ከፍያለሁ። ስለዚህ እያንዳንዱ የሆነውን ነገር በሙሉ ከኔ ከእናትህ በላይ ማንንም ማመን የለብህም። በመካከላችን እየገቡ ሰላማችንን እያጠፉ ያሉት እነሱ ናቸው። ስለዚህ ምንም ቢፈጠር ምንም ዛሬም ነገም ካንተ ጋር ነኝ፣ እናትህ ነኝ። እንዴት ይህን ያክል አሳልፌ ለሌላ ሰው የምሰጥ ይመስልሃል? ቤዛም ቢሆን ያለ መረጃ የምትጓዝ ሴት አይደለችም። ይህን ያህል ክፋት፣ ይህን ያህል ጉድ እሷን በፍጹም ልታረግብህ አትችልም። ስለዚህ ማስተዋል አለብህ፣ መረዳት አለብህ፣ ማዳመጥ አለብህ እያለች ስታሰክረው እሱም እንግዲህ ከሚባለው በላይ በጣም እያዘነና እየተበሰጫጨ ይገኛል። በጣም የሚያሳዝንና የሚገርም ነገር ነው ቤተሰብ። በመጨረሻ እንግዲህ ይሄ ነገር ይፈጠራል ብላ ያላለችው አዜብ ምን ነው በቀረብኝ እያለች በሀዘን እየተቃጠለች ትገኛለች። ደኒናም በተደጋጋሚ እሱን ለማሳመን እኔ እኮ እስከ ዛሬ ድረስ እንደዚህ ያላደረግኩት እሱ ሁኔታውን ያውቃቸዋል፣ ሁኔታውን አውቆ ከባድ ችግር ውስጥ ይገባብኛል ብዬ ፈርቼ ነው፣ በቃ ይሄ ነው እናቴ ብላ ለወይዘሮ አዜብ ስትነግራት፣ አዜብ ምንም አትጨናነቂ፣ የተፈጠረውን ነገር ወደፊት እንፈተዋለን፣ ይሄ ደስታ የሚባለውንም ሰው አገኝተን ቢሆን እውነታውን በድጋሚ ደጋግሞ ካሌብ እንዲያውቅ እናደርጋለን ብላ አረጋጋቻት። ካሌብ አሁን ላይ በከባድና በሚያስደነግጥ ሁኔታ ስሜታዊ ሆኖ ልካቸውን የእጃችሁን በፖሊስ ቁጥጥር ውስጥ አስገብቼ ማግኘት አለባችሁ ብሎ እያርመጠመጣቸው ይገኛል። ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። በቀጣይ ፓርት እንግዲህ የካሌብ መጨረሻ ምንድን ነው፣ የወይዘሮ ቤዛና የአልማዝስ የሚለውን የምናየው ይሆናል። ሰላማችሁ ብዝት ይበል።